ማንም ሊሰብረው አይችልም፣ ሊያጎድለው አይችልም። ቁል ሐስቢየ አላህ ዐለይሂ የተወከሉል ሙተወኪሉን። አለይሰ አላሁ አላህ የሰበረውን ማንም ሊጠግነው አይችልም። ከአላህ በመራቁ ምክንያት የተሰበረ ከአላህ በመቅረቡ የተጠገነ ማንም ሊሰብረው አይችልም፣ ሊያጎድለው አይችልም። ቁል ሐስቢየ አላህ ዐለይሂ የተወከሉል ሙተወኪሉን። አለይሰ አላሁ ቢካፊን ዐብደሁ። አላህ ለባሪያው በቂ አይደል እንዴ? አላህ በቂ ነው በል ተመኪዎች በአላህ ይመኩ ተብሏል። ለዲንም ለዱንያም ጉዳይ የአላህ ባሮች ሆይ ትናንት ከኛ የነበሩ ነገር ግን ወደ አኼራ የተሻገሩ ብዙ ሰዎች አሉ። ምን ይዘው ሄዱ? ምን ትተው ሄዱ? ከእነሱ እኛ ልንማር ይገባል። የሞቱ ሰዎችን ጠጋ ብለን አናግረን መልሳቸውን የመስማት እድል ብናገኝ ኖሮ ምንድን ነው የሚመኙት? ወደ ዱንያ መጥተው ፎቅ መስራት፣ ቁጥራቸው የበዛ መኪናዎችን ግቢያቸው ላይ ማቆም፣ ስልጣን፣ ዝና ማግኘት ነው የሚመኙት? በፍጹም አይደለም። ወደ ዱንያ ተመልሰው ቢመጡ የሚመኙት ማሳካት የሚፈልጉት ነገር ቢኖር ሶላት መስገድ፣ ረዘም ያለ ስጁድ ማድረግ፣ ሌሊት ተነስቶ አላህን መማፀን፣ ለረዥም ጊዜ ተመስጦ ዚክር ማለትን፣ ቁርአን መቅራትን፣ እጃቸው የያዘውን ሰደቃ መስጠትን የሚመኙት አይደለም። አኼራ ከሄዱ በኋላ እዚህ ዱንያ ላይ ራሱ ጣረሞት ላይ ያለ ሰው ረቢ እርጅዑን ለዐሊ አዕመሉ ሷሊሐን ፊማ ተረክት ነው። ጌታዬ ሆይ እባክዎትን ይመልሱኝ። አላህን ያውም አንቱ ያለ ባሕወሩት ጌታዬ ሆይ እባክዎትን ወደ ዱንያ ይመልሱኝ። ለምን? እስከ ዛሬ የተውኩትን መልካም ሥራ እሠራ ዘንድ ይላል። ፈአصደቀ ወአኩን ሚነ ሷሊሒን። ከመልካም ሥራዎች አንዱ ትልቁ የሆነውን ሰደቃ መስጠትንም ይመኛሉ። ጌታዬ ሆይ መልሰኝ፣ ሰደቃ ሰጥ ዘንድ ይላል። ዛሬ ዱንያ ላይ ወዶ ፈቅዶ አምኖበት ሰደቃ ያልሰጠ ጣረሞት ላይ ሲደርስ መመኘቱ ምንም አይጠቅምም። ዛሬ ወዶ ፈቅዶ ጥቅሙን አውቆ ጊዜ ሰጥቶ ሶላት ያልሰገደ፣ ቁርአን ያልቀራ፣ የወጀበበትን ሐጅ ዑምራ ያላደረገ፣ ያለበትን ዕዳ ያልከፈለ ከሞት በኋላ ይሄን ለማስተካከል ቢመኝ ቢለምን መልስ ያገኝ ዝም በል ይባላል። ይኽሰኡ ፊሃ ወላ ቱከሊሙ። ይህ ሳይመጣ በፊት እንተውበት። ለአላህ እጅ እግራችንን ልንሰጥ ይገባናል። ስንትና ስንት ጊዜ ለተውበት የሚጋብዙ ምክሮችን ሰምተናል፣ ክስተቶችን አይተናል። ትናንትና ከአንተ ጋር ምሳ የበላ ሰው ዛሬ ምሳ ሰዓት ላይ እሱን ለመቅበር ምሳህን ትተህ ትሄዳለህ። ብዙ ጊዜ ይሄን አይተናል። ለሰርግ ቀጠሮ የተያዘለት ሰው ከቀጠሮው በፊት ምናልባትም በቀጠሮው ዕለት የሙሽራ ልብስ ለብሶ ወደ ሰርግ ቤት ሳይሆን ወደ ሙታን መንደር፣ ወደ መቃብር ሄደ ብዙ ሰው አይተናል። ተራራን ሊፈረካክስ የሚችል ድንጋይን ሊሰነጣጥቅ የሚችል ምክር ሰምተን አሁንም ለተውበት ቀጠሮ ይዘናል። በቀጠሮ መሃል መለከል መውት ሊመጣ እንደሚችል ዘንግተን ነፍሳችን በእኛ እጅ ሳይሆን በአላህ እጅ ነው ያለው። ቀጠሮው የእኛ ሳይሆን የአላህ ነው። ኢዛ ጃአ አጀሉሁም ላ የስተአኺሩነ ሰዓተን ወላ የስተቅዲሙን። አጀል ከደረሰ አንዲትን ሰከንድ ከሰከንድም በታች ሰዎች ሊዘገዩ አይችሉም። መኖር ስላስጠላቸው ደግሞ ቀድመው ሊሞቱም አይችሉም። ነገሮች ሁሉ ያሉት በአላህ እጅ ነው። ሁሉ በእጁ ለሆነው ለአላህ ዛሬ በፍላጎታችን እጅ ልንሰጥ ይገባናል። ነገ ተገደን እጅ ከመስጠታችን ተዋርደን ወደሱ ከመሄዳችን በፊት ዛሬ ጌታዬ ሆይ ወድጄ ወደ አንተ መጥቻለሁ፣ እባክህ አስጠጋኝ፣ አግዘኝ፣ አቅርበኝ ወደ አንተ ልንል ይገባናል።